ሰበር መረጃን ነው። ሰላም ጤና ይስጥልኝ። የተከበራችሁ የዜና አድማጮች በሙሉ እንደምን አምሽታችኋል? ዛሬ በዓለማችን የፖለቲካ ታሪክ ውስጥ እጅግ አስገራሚና አዲስ ምዕራፍ ሊከፈት ስለሚችል አንድ ትልቅ ውሳኔና ዜና ይዤላችሁ ቀርብ ያለው ዌልስ ሆነ ብለው ህዝብን የሚዋሹ ፖለቲከኞች ከስልጣን ለማባረር የመጀመሪያዋ የዓለማችን ሀገር ለመሆን በዝግጅት ላይ ትገኛለች። አዲስና ታሪካዊው ረቂቅ የዌልስ ሲቲ ምን ይላል? ሆነ ብለው የተሳሳተ መረጃ የሚያሰራጩ ወይንም የማታለል ተግባር ላይ የተሰማሩ ፖለቲከኞች ከስራ ታግደው እንዲቆዩ ወይንም እንዲባረሩ፣ ከህዝብ እኩልናቸው እንዲሰረዝ ወይንም ሙሉ በሙሉ ከስልጣን እንዲወገዱ ይደረጋል። ይህ ውሳኔ እጅግ መሰረታዊ ጥያቄን ያስነሳል። ተራው ህዝብ ሲዋሽ ከስራው የሚባረር ከሆነ ፖለቲከኞችስ ለምን ከዚህ ህግ ነፃ ይሆናሉ? ሲዋሹ ለምን አይባረሩ? አሁን እውነትና ታማኝነት ለዲሞክራሲ መሰረት ናቸው። ዌልስ ይህንን ህግ ተግባራዊ ካደረገች በፖለቲካው ዓለም ውስጥ ትልቅ የስነ ምግባር ለውጥ እንደምትፈጠር ይጠበቃል። በዓለም ላይም ይህንን ተጽዕኖ ታንጸባርቃለች። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። የዚህ የመረጃ ምንጭ የዌልስ ፓርላማ እና ዘ ጋርዲያን ነው። ቤቱ ፎሎ ይደረግ፣ ሼር ይደረግ። አመሰግናለሁ። ሰበር መረጃን እነሆኝ። አሜሪካን ያናወጠው አዲሱ የህግ ረቂቅ እስከ መጨረሻው አዳምጡትና እናንተም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። አሜሪካ በአሜሪካውያን አርበኞች ብቻ መመራት አለባት የሚል ከባድና አዲስ ህግ ወጥቷል። ዛሬ ግንቦት 17 ቀን 2018 ማለት ነው ዕለተ ሰኞ። ይህን መረጃ ላደርሳችሁ ቤቱ ፎሎ ይደረግ። ሰላም ጤና ይስጥልኝ። ዛሬ ከአሜሪካ የፖለቲካ መድረክ የወጣውንና መላውን ዓለም እያነጋገረ ያለውን እጅግ አንገብጋቢ ዜና ይዤላችሁ መጥቻለሁ። ጉዳዩ የአሜሪካ የወደፊት እጣ ፈንታ ሙሉ በሙሉ ሊቀይር የሚችል ነው። በተለይ ለስደተኞችም ከፍተኛ የሆነ ጫና ያለው የደቡብ ካሮላይና ተወካይ የሆነችው ታዋቂዋ ፖለቲከኛ ናንሲ ሜስ አዲስ የህገ መንግስት ማሻሻያ ረቂቅ አቅርቧል ማለት ነው። የዚህ ህግ ዋና መልእክቱ ግንባር ቀደም ኢሹ የሚሆነው አሜሪካ መመራት ያለባት በራሷ እውነተኛ አርበኞች ብቻ መሆኑን ማረጋገጥ እንፈልጋለን። በዚህ አዲስ ህግ መሰረት ማንኛውም ሰው የኮንግረስ አባል ሜምበር ኦፍ ኮንግረስ፣ የፌዴራል ዳኛ ፌዴራል ጀጅ፣ በሴኔት የሚጸድቅ ከፍተኛ ባለስልጣን ለመሆን ግዴታ በአሜሪካ ምድር የተወለደ መሆን አለበት። ናቹራል ቦርን ሲቲዝን ኢን ዩኤስኤ መሆን አለበት ነው የሚለው። ይህ ማለት ወደ አሜሪካ ሄደው ዜግነት የወሰዱ ስደተኞች ናቹራላይዝድ ሲቲዝን እነዚህ ስልጣኖች ማግኘት ወይ ደግሞ ለዚህ ስልጣን የታጩ አይደሉም ነው የሚለው። የደቡብ ካሮሊና ቀጣይ ገዢ ለመሆን እንግዲህ እየተወዳደሩ ያሉት ናንሲ ሜስ ይህ ህግ በሁሉም የክልል ምክር ቤቶች ስቴት ሌቨልስ ላይም ተግባራዊ መሆን አለበት ይላሉ ማለት ነው። የማስጠንቀቂያ መልእክት ናንሲ ሜንሲ ለአሜሪካውያን ጠንካራ ያለ ማስጠንቀቂያን አስተላልፏል። አሁን በአውሮፓ ላይ ምን እየተከሰተ እንዳለ በቅርበት እያየን ነው። ያ መጥፎ ነገር እዚህ እንዲደገም አሜሪካ እንዲደገም አንፈልግም። ምክንያቱም የማንነት መዋቀር የማንነት መፍረስ አንዴ ከጀመረ ተመልሶ ማምጣት ከባድ ነው። የዜናው ምንጭ የዩናይትድ ስቴትስ የተወካይ ምክር ቤትና የናንሲ ሜሲ ይፋዊ መግለጫ። እስቲ እንዴት አያችሁት? ይሄንን ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩኝ። ይሄንን መረጃ ለብሶ እንጂ ሼር ይደረግ። ሰላም ደሩ